አሜሪካ ለዓለም ሰላም ሲባል የጠየቀችው ብቸኛውና የማይደራደር ቅድመ ሁኔታ ቀረበላት። ዓለምን ወደ ከፋ ጦርነት ሊከታት የሚችለውን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ለመፍታት ሩሲያ ተግባራዊ መፍትሄ ይዛ መጣች። ኢራንም ያለምንም መሸማቀቅ ተስማማች። በወረቀት ላይ ሁሉም ነገር አልቋል። ዓለም እፎይ ልትል ጥቂት ሰከንዶች ብቻ ቀርተዋት ነበር። ነገር ግን ማንም ያልጠበቀው ነገር ተከሰተ። ዋሽንግተን በድንገትና ያለምንም ማብራሪያ አይሆንም የሚል አጭር ምላሽ ሰጠች። ግጭትን የሚያስቀር የነዳጅ ዋጋን የሚያረጋጋና የኒውክሌር ስጋትን የሚያስወግድ ወርቃማ ድል ለምን ውድቅ ተደረገ? ዛሬ በሴንት ፒተርስበርግ የተካሄደው ስብሰባ ከላይ ከሚታየው ዲፕሎማሲ በስተጀርባ ሚዲያዎች ሊነግሯችሁ ያልፈለጉትን አንድ አስደንጋጭ እውነት ይፋ አድርጓል። ይህ ቪዲዮ ስለ ዩራኒየም ብቻ አይደለም። ይህ ቪዲዮ አሜሪካ በገዛ እጇ ራሷን አጣብቂኝ ውስጥ ተለከተተችበትና ሩሲያና ቻይና የዓለምን የኃይል ሚዛን እንዴት በዝምታ እየቀየሩት እንደሆነ የሚያሳይ ጥልቅ ምስጢር ነው። እውነታው ከምትገምቱት በላይ ውስብስብ ነው። ወደ ዝርዝር መረጃው ከመግባታችን በፊት ግን እንዲህ ያሉ የዓለምን ምስጢር የሚፈትሹ ጥልቅ ትንታኔዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አረጋግጡ። ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስ እርዱን። የደውል ምልክቷንም በመጫን የቤተሰባችን አባል ይሁኑ። አሁን በቀጥታ ወደ ሴንት ፒተርስበርጉ ሚስጥራዊ ስብሰባ እንለፍ። The moment this broke, it changed the entire direction of the Iran nuclear story, and almost no one is explaining why. ይህ በሴንት ፒተርስበርግ የተካሄደው ስብሰባ የኢራን የኒውክሌር ታሪክን አቅጣጫ ሙሉ በሙሉ የቀየረ ትልቅ ክስተት ነው። ሆኖም ለምን እንደሆነ ማንም እያስረዳ አይደለም። ትናንት ማለዳ ላይ የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ከቭላዲሚር ፑቲን ጋር ከፍተኛ ጥንቃቄ የሚሻ ስብሰባ ለማድረግ ሴንት ፒተርስበርግ መግባታቸው ተረጋግጧል። በሰዓታት ውስጥ ደግሞ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አንድን ነገር ግልጽ አድርገዋል። ሩሲያ የኢራንን የዳበረ ዩራኒየም ተረክባ የመጠበቅ ጥያቄዋ አሁንም በጠረጴዛ ላይ አለ። ይህ ወሬ ወይም ግምት ሳይሆን አሁንም በስራ ላይ ያለ ጥያቄ ነው። ቀጥሎ የመጣው አረፍተ ነገር ግን ሊያስቆምህ ይገባል። It has not been acted upon. እርምጃ አልተወሰደበትም። እነዚህ ሁለት ቀላል ቃላት አብዛኛው ሰው ሙሉ በሙሉ የሳተውን ግዙፍ የጂኦፖለቲካዊ ፍጥጫ ቁልጭ አድርገው ያሳያሉ። ምክንያቱም ከላይ ላዩን ከሚታየው ነገር በስተጀርባ እየሆነ ያለው ይሄ ነው። ለወራት ያህል አሜሪካ በእያንዳንዱ ድርድር፣ በውስጥ መስመር ንግግሮችና በዲፕሎማሲያዊ መልእክቶች ሁሉ አንድ ዋና ጥያቄ እንደጋግማል። ኢራን ያከማቻችውን የዳበረ ዩራኒየም ማስወገድ አለባት። መቀነስ ወይም ማቆም ሳይሆን ማስወገድ። የምናወራው ወደ 60% የዳበረ 450 ኪሎ ግራም ዩራኒየም ነው። ይህ ደግሞ በጥቂት ሳምንታት ውስጥ ወደ ጦር መሳሪያነት ሊቀየር የሚችል ቁሳቁስ ነው። ይህ በዝርዝር ውስጥ ያለ ሌላ ተራ ቅድመ ሁኔታ አይደለም። ይህ ዋናው ቅድመ ሁኔታ ነው። እያንዳንዱ የተኩስ አቁም ውይይትና እያንዳንዱ የፖለቲካ መልእክት በመጨረሻ ወደዚህ የማይደራደር ጥያቄ ይመለሳል። አሁን ግን በድንገት ሩሲያ በወረቀት ላይ ሁሉንም ነገር የሚፈታ መፍትሄ ይዛ መጣች። ሞስኮ እያለች ያለችው ዩራኒየሙን ስጡን፣ ከኢራን አውጥተን በሩሲያ መሬት ላይ እናስቀምጠዋለን፣ በዓለም አቀፍ ቁጥጥር ስር እናቀነባብረዋለን ነው። በዚህ መንገድ ኢራን የኒውክሌር መሰረተ ልማቷን ትይዛለች። አደገኛው ቁሳቁስ ግን ከአገር ይወጣል። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያሉ ተቆጣጣሪዎችም ሂደቱን መከታተል ይችላሉ። ጦርነት የለም፣ ጥቃት የለም፣ ዓለም አቀፍ ቀውስን የሚያስቀር የዲፕሎማሲ መንገድ ነው። ነገር ግን ማንም ሊዘነጋው የማይችለው ትልቁ ነገር እዚህ ጋር ነው። ይህ ሁሉንም መስፈርቶች የሚያሟላ ስምምነት ውድቅ ተደርጓል። ይህም የዚህን ቪዲዮ ዋና ጥያቄ ያስነሳል። ግጭትን የሚያስቀር ዋናውን ጥያቄ የሚመልስና ቀጠናውን የሚያረጋጋ መፍትሄ ያለ ለምን ውድቅ ተደረገ የሚል። Let me say this as clearly as possible because most of the media coverage is dancing around it instead of stating it directly. ሚዲያዎች ከመናገር ይልቅ ዙሪያ ጥምጥም የሚሄዱበትን እውነት እኔ በግልጽ ልንገራችሁ። ዶናልድ ትራምፕ ቭላዲሚር ፑቲን የኢራንን ዩራኒየም ተረክቦ የመጠበቅ ጥያቄን ውድቅ አድርገውታል። ይህ ግምት አይደለም። የአሜሪካ ባለስልጣን ተቀባይነት አላገኘም በማለት ለኤክሲዮስ በግልጽ አረጋግጠዋል። አሁን ላይ የዋሽንግተን አቋም ተገቢ ሊመስል ይችላል። ዩራኒየሙ ዋስትና ባለው ቦታ መሆኑ ማረጋገጥ አለብን እያሉ ይደጋግማሉ። ነገር ግን ይህ አገላለጽ እውነተኛውን ግጭት ይደብቃል። አሜሪካ በግብ ደረጃ ብትስማማም በመንገዱ ግን አልተስማማችም። ዩራኒየሙ ከኢራን እንዲወጣ ትፈልጋለች። ነገር ግን በሩሲያ እጅ እንዲገባ አትፈልግም። ይህ በወረቀት ላይ ትንሽ የሚመስል ግን በተጨባጭ ግዙፍ የሆነ ልዩነት አሁን እየተከሰተ ያለው ታሪክ መሰረት ነው። ቀጥሎ የሆነውን ተመልከቱ። ዋሽንግተን ስታመነታ አባስ አራክቺ ወደ አውሮፕላን በመውጣት በቀጥታ ከፑቲን ጋር ለመቀመጥ ወደ ሴንት ፒተርስበርግ በረሩ።
ይህ ተራ የዲፕሎማሲ ጉብኝት አይደለም። ይህ መልእክት ነው። ኢራን ውጤታማ በሆነ መንገድ ምላሽ እየሰጠች ነው። አሜሪካ ሩሲያን እንደ መፍትሄ ካልተቀበለች እኛ ለማንኛውም ከሩሲያ ጋር በቀጥታ እንነጋገራለን። የዚህን ቅጽበት አስፈላጊነት በትክክል ለመረዳት ወደ ወራት ሳይሆን የዚህ ጉዳይ መሰረት ወደ ተጣለበት የዓመታት ታሪክ መመለስ አለባችሁ። እንደ አውሮፓውያን አቆጣጠር በ2018 ትራምፕ በወጡበት የኒውክሌር ስምምነት ሩሲያ ይህንኑ ሚና እየተጫወተች ነበር። ኢራን ወደ 97% የሚጠጋ የዳበረ ዩራኒየም ክምችቷን ልካ ነበር። የት ነው ሄደው? ወደ ሩሲያ በሮስቶም ተረክቦ ተከማችቶና በዓለም አቀፍ ቁጥጥር ስር ሆኖ ነበር። ዋናው ነጥብ ደግሞ ይህ ነው። ይህ ስራ ሰርቶ ነበር። ምንም አይነት ትልቅ ጥሰት አልነበረም። ቁሳቁሱ ለሌላ ነገር አልዋለም። ቁጥጥርም አልተቋረጠም ነበር። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ለ3 ዓመታት ያህል ተገቢነቱን አረጋግጦ ነበር። አሜሪካ ስምምነቱን አፍርሳ ማዕቀብ እስከጣለችበት ጊዜ ድረስ አሰራሩ ልክ እንደታቀደው ይሰራ ነበር። ስለዚህ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ የኢራንን ዩራኒየም በማስተናገድ ረገድ አዎንታዊ ልምድ ያላት ብቸኛው ሀገር ሩሲያ ናት ሲሉ ሩሲያን እያስተዋወቁ አይደለም፣ የተመዘገበ እውነታን እየተናገሩ ነው እንጂ። ይህ በሐሳብ ደረጃ ያለ ጥያቄ አይደለም። ቀድሞ ስኬታማ የነበረ ስርዓትን መልሶ መጠቀም ነው። ሩሲያ ይህን አሁኑኑ ተግባራዊ ለማድረግ የሚያስችል መሰረተ ልማት፣ የህግ ማዕቀፍና ከዓለም አቀፍ ተቋማት ጋር የሥራ ግንኙነት አላት። እንዲያውም ከሮስታም ጋር ግንኙነት ያላቸው ባለስልጣናት ቁሳቁሱን ማጓጓዝ በአስቸጋሪ ሁኔታዎች ውስጥ እንኳን በቴክኒክ ደረጃ የሚቻል መሆኑን ገልጸዋል። ባለሙያዎችም ቁሳቁሱን በደህና ለማንቀሳቀስና ለመቆጣጠር የሚያስችሉ የቅንጅት ስርዓቶች ቀድሞውኑ እንዳለ ይጠቁማሉ። ስለዚህ በቴክኒክ በዲፕሎማሲና በታሪክ ደረጃ መፍትሄው እዚያው ጠረጴዛው ላይ አለ። ሩሲያ ዝግጁ ናት። ኢራን እየተሳተፈች ነው። ኤጀንሲው መቆጣጠር ይችላል። ሁሉም ነገር ተመጣጥኗል። ይህ ደግሞ ወደ እውነተኛው ጥያቄ ይመራናል። አብዛኞቹ የምዕራባውያን ሚዲያዎች ወደማይደፍሩት የማይመች ጥያቄ ታዲያ ለምን ውድቅ ተደረገ ወደሚለው እናልፋለን። መልሱ ከዩራኒየሙ ይልቅ ከስልጣን ጋር የተያያዘ ነው። በወጡ መረጃዎች መሰረት የዋሽንግተን ስጋት ሩሲያ የኢራንን ዩራኒየም እንድታከማችና እንድታቀነባብር መፍቀድ ሞስኮ በዓለም አቀፍ የኒውክሌር ኢነርጂ ገበያ ያላትን ቦታ ከፍ ያደርገዋል የሚል ነው። ሩሲያ በሮስቶም በኩል በዓለም አቀፍ የዩራኒየም ማበልጸግና የኒውክሌር ነዳጅ አቅርቦት ላይ ከፍተኛ ድርሻ አላት። የኢራንን ክምችት ተረክባ ካቀነባበረችውና ዳግም ወደ ዓለም አቀፍ የነዳጅ ገበያ ካስገባችው ይህ በሩሲያ ላይ በአውሮፓ በኤዥያና በመካከለኛው ምስራቅ ያላትን ተጽዕኖ ያጠናክረዋል። ለዓመታት በሩሲያ የኒውክሌር አገልግሎት ላይ ያለውን ጥገኝነት ለመቀነስ በጣረችው አሜሪካ ይህ ስትራቴጂካዊ ኪሳራ ነው። ይህን ስጋት በምክንያታዊነት ስንመለከተው ስሜት የሚሰጥ የጂኦፖለቲካዊ ስሌት ነው። ነገር ግን የዚህ ውሳኔ ዋጋ በጣም ከባድ ነው። ሩሲያን እንደ ጠባቂ ባለመቀበል አሜሪካ ውጤታማ በሆነ መንገድ ኢራን ዩራኒየሟን ሩሲያን በማይጠቅም ሌላ መስመር አሳልፋ እንድትሰጥ እየጠየቀች ነው። ችግሩ ግን እነዚህ አማራጭ መስመሮች በተግባር የሉም። ኢራን ዩራኒየሟን በቀጥታ ለአሜሪካ አሳልፋ የመስጠት ዕድሏ እጅግ አናሳ ነው። እንደ ፈረንሳይ ወይም ጃፓን ያሉ የአሜሪካ ወዳጆችንም በዚያ ቁሳቁስ ማመኗ የማይታሰብ ነው። ዩራኒየሙን በኢራን ውስጥ የማጥፋት ሐሳብ ደግሞ በአሁኑ ወቅት የሌለ ከፍተኛ የሆነ የትብብርና የእምነት ደረጃን ይጠይቃል። ስለዚህ አጣብቂኝ ውስጥ እንቀራለን። አሜሪካ ዩራኒየሙ እንዲወገድ ትፈልጋለች። ሩሲያ የተረጋገጠ የማስወገጃ መንገድ አቅርባለች። ኢራንም ለመነጋገር ፈቃደኛ ናት። ነገር ግን መፍትሄውን የሚያሳካው አካል ማን ነው በሚለው ጥያቄ ምክንያት መፍትሄ በሚያስገኘው ውጤት ሳይሆን ስምምነቱ ይቆማል። ዛሬ በሴንት ፒተርስበርግ የተካሄደው ስብሰባ ከላይ ከሚታየው በላይ ትልቅ ዋጋ ያለው በትክክል ለዚህ ነው። ታዲያ ይህ አሜሪካን አሁን የት ላይ ያደርጋታል? ከላይ ከሚታየው በተለየ በጣም አስቸጋሪና ውስን በሆነ ሁኔታ ውስጥ የቭላዲሚር ፑቲንን የዩራኒየም ጥያቄ ውድቅ በማድረግ ዋሽንግተን በገዛ እጇ ራሷን አጣብቂኝ ውስጥ ከታለች። ቀደም ሲል በተግባር የሰራውና ውጤታማነቱ የተረጋገጠው ብቸኛው የሥራ ማዕቀፍ ውድቅ ተደርጓል። የአሜሪካ ባለሥልጣናት በአሁኑ ወቅት የሌላ አማራጭ ፍለጋ ላይ ቢሆኑም አንድ ወሳኝ እውነታ ግን ሳይቀየር ባለበት ይገኛል። የኢራን የዳበረ ዩራኒየም እዚያው ኢራን ውስጥ ነው ያለው። ይህ ማለት የጫና ዘመቻው ይቀጥላል ማለት ነው። በዓለም አቀፍ የኤነርጂ ገበያ ላይ ያለው አለመረጋጋት ይዘልቃል። የነዳጅ ዋጋ እንደተሰቀለ ይቆያል። ሰፊው ግጭትም ግልጽ የሆነ መውጫ መንገድ ሳይበጅለት ይጓተታል ማለት ነው። አሁን የአባስ አራክቺን የዛሬ ጉዞ በዚህ አውድ ውስጥ ተመልክተው የእሳቸው ወደ ሴንት ፒተርስበርግ መብረር ተራ ዲፕሎማሲያዊ ሳይሆን ስትራቴጂ ነው። ኢራን አሜሪካ ራሷን የከተተችበትን ሁኔታ በትክክል ትረዳለች። ዋሽንግተን የሩሲያን የሥራ ማዕቀፍ ውድቅ ማድረጓን ታውቃለች። ዝግጁ የሆነ ሌላ ምትክ እንደሌለም ትረዳለች። ከሁሉ በላይ ደግሞ
የዩራኒየሙ ጉዳይ ሳይፈታ አሜሪካ ይህንን ቀውስ በራሷ ፍላጎት ብቻ ልታቆመው እንደማትችል ታውቃለች። ስለዚህ ኢራን ከመጠበቅ ይልቅ አሁንም ክፍት ወደ ሆነው ብቸኛ መስመር ወደ ሩሲያ እያዘነበለች ነው። አራክቺ ለኢራን መንግስት ሚዲያ ሲናገሩ ለጉዳዩ ሌላ ድርብርብ ትርጉም ሰጥተውታል። ጉብኝቱን ከሞስኮ ጋር ለመመካከር ጥሩ አጋጣሚ ሲሉ ገልጸውታል። እነዚህ ውይይቶች በዚህ ደረጃ እጅግ አስፈላጊ መሆናቸውንም አጽንኦት ሰጥተዋል። በዚህ ደረጃ የሚለው ሐረግ ትልቅ መልእክት አለው። ወቅቱን አጣዳፊነቱንና ያላቸውን የድርድር አቅም ወይም ሊቭሬጅ ያመለክታል። ይህ ተራ ቅንጅት ሳይሆን የተጽዕኖ ሚዛን እየተቀየረ መሆኑን ይነግራል። ንግግሮች ቆመዋል። ዋሽንግተን እያመነታች ነው። የዩራኒየሙ ጥያቄ ምላሽ አላገኘም። በዚህ ክፍተት ውስጥ የሩሲያ ሚና አይቀንስም፣ ይልቁንም ይሰፋል። ለምን? ዲሚትሪ ፔስኮቭ እንዳረጋገጡት ጥያቄው አሁንም በጠረጴዛው ላይ ስላለ ነው። ኢራን በአካል ሩሲያ ውስጥ በመገኘት ያለምንም ቃል ግልጽ መልእክት እየላከች ነው። መፍትሄው አለ፣ ዝግጁ ነው፣ እየጠበቀም ነው። ነገር ግን አሜሪካ ላለመጠቀም መረጠች የሚል። በተመሳሳይ ጊዜ ዋሽንግተን አቋሟን ብትቀይር ወይም በሆርሙዝ ሰርጥ ባሉ ወሳኝ የንግድ መስመሮች አለመረጋጋት ምክንያት ከዓለም ገበያና ከባልደረቦቿ ጫና ቢበዛባት ስምምነቱን ተግባራዊ ለማድረግ የሚያስችል መሰረተ ልማት ቀድሞውኑ ተዘጋጅቶ መጠባበቁን ኢራን እያረጋገጠች ነው። አሁን ቻይናን ወደዚህ ስሌት አስገባት። ምክንያቱም ቤጂንግ ዛሬ ዝም ማለቷ ሞስኮ ከምትናገረው ባልተናነሰ መልኩ አስፈላጊ ነው። አራክቺ ወደ በረራ ከመግባታቸው በፊት ከዋንጊዩ ጋር ተነጋግረው ነበር። ያ ስልክ የተደወለው ከክልላዊ ተዋናያን ጋር ከመመካከራቸው በፊት መሆኑ ለቻይና ቅድሚያ እንደሚሰጡና ያላቸውን መጣጣም ያሳያል። ቻይና የኢራንን ሐሳብ ከሌሎች ቀድማ የመረዳት ዕድል ነበራት። ሆኖም ቻይና ዛሬ ሙሉ በሙሉ ዝምታን መርጣለች። ስለ ጉብኝቱ ምንም መግለጫ የለም። ለዩራኒየሙ ጥያቄ ምላሽ አልሰጠችም። ምንም አይነት ይፋዊ አቋም አላሳየችም። ነገር ግን ይህ ዝምታ እንደ አለመኖር መቆጠር የለበትም። የቻይና ከኢራን ስትራቴጂካዊ ፕሮግራሞች ጋር ያላት ግንኙነት ጥልቅ ነው። በኢራን ሚሳኤል ስርዓቶች ውስጥ የቻይና ክፍሎች እንዳሉ የሚጠቁሙ በርካታ የመረጃ ግምገማዎች አሉ። የኢራን ወታደራዊ ቴክኖሎጂ ስርዓትም ለረጅም ጊዜ በሩሲያና በቻይና ግብዓቶች ላይ የተመሰረተ ነው። ገና ከጥቂት ቀናት በፊት ቻይናና ሩሲያ በተለይ ስለ ኢራን የኒውክሌር ፕሮግራም ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ተወያይተው ነበር። ያ ስብሰባ የተካሄደው አራክቺ ሴንት ፒተርስበርግ ከመድረሳቸው 3 ቀናት በፊት ነበር። ይህ ቅድመ ተከተል ድንገተኛ አይደለም። ከእርምጃ በፊት ቅንጅት፣ እቅድና መጣጣም መኖሩን ያሳያል። ስለዚህ የምታየው ድርብርብ ሂደት ነው። የኤጀንሲው IAEA ስብሰባ እንደ ቅንጅት ምዕራፍ ነው። የዛሬው የሩሲያ ስብሰባ ደግሞ እንደ ማስፈጸሚያ ምዕራፍ ያገለግላል። ቻይና ደግሞ በዝምታና በጥንካሬ ሁኔታውን እየታዘበች ነው። ከኢራን ጋር የረጅም ጊዜ የኤነርጂ ትስስር የመሰረተችውና ያለምንም ጫጫታ ውጤቶችን ለመቅረጽ የሚያስችል ኢኮኖሚያዊ አቅም ያላት አገር ናት። ይህ ደግሞ አሜሪካ ወደ ተጋፈጠችው መዋቅራዊ ችግር ይመልሰናል። ይህ የዲፕሎማሲ አለመግባባት ብቻ ሳይሆን ስትራቴጂካዊ አጣብቂኝ ነው። ዋሽንግተን የኢራን ዩራኒየም እንዲወገድ ትፈልጋለች። ሩሲያ ደግሞ ለማስወገድ የሚያስችል ብቃትና ልምድ አላት። አሜሪካ ያንን መንገድ ውድቅ አደረገች። አሁን ደግሞ ኢራን የምትቀበለው ሌላ አማራጭ የለም። ይህ ሁለት ምርጫዎችን ብቻ ያስቀራል። ውሎ አድሮ የሩሲያን አሰራር ዳግም መመርመር ወይም ቀጥተኛ ጣልቃ ገብነትን የሚጠይቅ እጅግ አደገኛ መንገድ መከተል። በመረጃዎች መሰረት ልዩ የጦር ኃይሎች ኢራን ውስጥ ገብተው የኒውክሌር ቁሳቁሱን እንዲቆጣጠሩ ስለሚደረግበት ሁኔታ ውይይቶች ተደርገዋል። ነገር ግን ይህ ምን ማለት እንደሆነ አስበው። ይህ ዲፕሎማሲያዊ መፍትሄ አይደለም፣ ወታደራዊ መባባስ ወይም ሚሊተሪ እስካሌሽን እንጂ። ማንኛውም የተኩስ አቁም ማዕቀፍ የሚጥስ እጅግ ውስብስብ ቅንጅት የሚጠይቅና ግጭቱን በማይገመት መልኩ ሊያሰፋ የሚችል ምላሽ ከቴህራን የሚያስከትል ነው። ስለዚህ አሁን ያለው እውነታ ይሄ ነው። አራክቺ ሴንት ፒተርስበርግ ውስጥ ከፑቲን ፊት ለፊት ተቀምጠው ሳለ የኢራንን ዩራኒየም ለማስወገድ ያለው ብቸኛው ሰላማዊ መፍትሄ በሩሲያ ቀርቦ በአሜሪካ ውድቅ የተደረገው ነው። ሌላኛው አማራጭ ኃይልን መጠቀም ሲሆን እሱም ከብዙ አደጋዎች ጋር የተያያዘ ነው። እስከዚያው ግን በምድር ላይ ያለው ሁኔታ መባባሱን ይቀጥላል። በባህር ላይ ያለው ውጥረት ይጨምራል። ኢኮኖሚያዊ ጫናው ይከመራል። በተኩስ አቁም ወቅት ይከፈታል ተብሎ የታሰበው የዲፕሎማሲ መስኮትም ቀስ በቀስ እየተዘጋ ነው። አሁን ሁኔታው ወደማይዘነጋበት ደረጃ ደርሷል። ዶናልድ ትራምፕ ራሳቸው የዩራኒየሙ ጉዳይ የስምምነቱ 99% መሆኑን ተናግረዋል። ጄዲ ቫንስም ተመሳሳይ ሐሳብ አስተጋብተዋል። እንግዲህ የዩራኒየሙ ጥያቄ የጠቅላላው ስምምነት 99% ሆኖ ሳለ ያንን ለመፍታት የሚያስችለው ብቸኛው ተግባራዊ መንገድ ውድቅ ከተደረገ የምታየው ነገር ይሄ ነው። አሜሪካ ወደ ስምምነት የሚወስዳትን 99% የራሷን መንገድ በራሷ ዘግተዋለች። ይህ ተራ የዲፕሎማሲ መሰናክል አይደለም፣ የጠቅላላው ሂደት እምብርት ነው። አራክቺም ዛሬ ሴንት ፒተርስበርግ ከፑቲን ጋር የተቀመጡት በትክክል ለዚህ ነው። ይህ ስብሰባ ሩሲያ ዩራኒየሙን ትውሰድ አትውሰድ የሚለውን ለመወሰን አይደለም፣
ያስቀድሞ ተመልክቷል። ስብሰባው ስለ ዝርዝር ጉዳዮች፣ ስለ ጊዜ ሰሌዳው፣ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር ስለሚኖረው የቁጥጥር መዋቅር፣ ስለ ቴክኒክ ጥበቃዎችና ከሁሉ በላይ ደግሞ ሩሲያ ያንን ቁሳቁስ ተጠቅማ በዓለም አቀፍ የኒውክሌር ነዳጅ ገበያ ያላትን የበላይነት እንድታሰፋ ስለሚደረጉ ዋስትናዎች ነው። እነዚህ ሊፈቱ የሚችሉ የቴክኒክና የሕግ ጥያቄዎች እንጂ የማይታለፉ የጂኦፖለቲካ መሰናክሎች አይደሉም። ኢራን ዛሬ ሩሲያ ውስጥ የተገኘችው ትልቁ ስትራቴጂካዊ ጥያቄ ቀድሞውኑ ምላሽ ስላገኘ ነው። ሩሲያ ፈቃደኛ ናት፣ ኢራንም ክፍት ናት፣ ኤጀንሲውም ሊቆጣጠረው ይችላል። በዚህ ቀመር ውስጥ የጎደለው ብቸኛው ነገር ከዋሽንግተን የሚሰጥ እሺ የሚል ምላሽ ብቻ ነው። እውነቱን ለመናገር ግን አንድ ተቃራኒ ክርክር አለ። እሱም በቀጥታ ሊመለከት የሚገባው ጉዳይ ነው። ስጋቱ ሩሲያ ይህንን የምታደርገው በበጎ ፈቃድ አይደለም የሚል ነው። ቭላዲሚር ፑቲን የኢራንን ዩራኒየም ለመረከብ ያቀረቡት ጥያቄ ለዓለም አቀፉ ማህበረሰብ ውለታ ለመዋል ብለው አይደለም። ይህን የሚያደርጉት ለሞስኮ ተጨማሪ የድርድር አቅም ወይም ሊቭሬጅ ስለሚሰጣት ነው። በዓለም አቀፉ የኒውክሌር ነዳጅ አቅርቦት ሰንሰለት ውስጥ የሩሲያን ሚና ያጠናክረዋል። ከግጭት በኋላ በሚመጣው የመካከለኛው ምስራቅ ፖለቲካ መዋቅር ውስጥም ሩሲያን ዋና ተዋናይ ያደርጋታል። ከዋሽንግተን እይታ አንጻር ደግሞ እንዲህ አይነት ስትራቴጂካዊ ብልጫ ለሞስኮ አሳልፎ መስጠት አሳሳቢ ጉዳይ ነው። ይህ ጥርጣሬ ምክንያታዊ አይደለም ማለት አይቻልም፣ ምክንያቱም እውነተኛ በሆነ የጂኦፖለቲካዊ ፉክክር ላይ የተመሰረተ ነው። ነገር ግን ዋናውና ወሳኙ ጥያቄ ሩሲያ ትጠቀማለች ወይ የሚለው ሳይሆን ያለው አማራጭ ከዚህ የተሻለ ነው ወይ የሚለው ነው። ምክንያቱም አማራጩ አሁን እያየነው ያለው ነገር ነው። የተራዘመ እገዳ፣ በወረቀት ላይ ብቻ ያለ የተኩስ አቁም ስምምነት፣ እንደ ሆርሙዝ ሰርጥ ባሉ ወሳኝ የንግድ መስመሮች ላይ እየጨመረ የመጣ ውጥረት፣ በዓለም አቀፍ ገበያ ላይ ተጽዕኖ የሚያሳድረና ተጠቃሚውን በቀጥታ የሚጎዳ የነዳጅ ዋጋ መናር እና ከሁሉ በላይ ደግሞ የኢራን የዳበረ ዩራኒየም ምንም ሳይቀየር ሳይፈታና ይበልጥ ለቀውሱ መንስኤ የሆነ እዚያው ኢራን ውስጥ መቀመጡ። እነዚህን ውጤቶች ስታነጻጽራቸው የሩሲያን መፍትሄ ውድቅ የማድረግ ዋጋ ሞስኮ የምታገኘውን ተጨማሪ ተጽዕኖ ከመከልከል ጥቅም ይልቅ እየከበደ ይመጣል። ያ ስሌት ነው ተሰልቶ ውድቅ የተደረገው። ያ ውድቅ መደረግ ነው አባስ አራክቺን ዛሬ ሴንት ፒተርስበርግ እንዲገኙ ያደረጋቸው። ዋሽንግተን ግን በሌላ በኩል የተለየ መፍትሄ እስኪመጣ በጉጉት እየጠበቀች ነው። አሁን ወደፊት ስንመለከት የዚህ ታሪክ ቀጣይ ምዕራፍ ይበልጥ አስፈላጊ ይሆናል። አሁን ዝግ በሆኑ በሮች በስተጀርባ እየተከናወነ ያለው ነገር ረቂቅ ውይይት ሳይሆን ዝርዝር ጉዳዮችን የማጥራት ስራ ነው። ሩሲያ ከቀደሙ ስሪቶች ይበልጥ ዝርዝር የሆነና የተሻሻለ ዩራኒየም ርክክብ እቅድ ታቀርባለች ተብሎ ይጠበቃል። ይህም ግልጽ የሆነ የርክክብ ጊዜ ሰሌዳን፣ የተቀመጡ የማከማቻ ሁኔታዎችን፣ የተደራጀ የኤጀንሲውን ቁጥጥርንና ከሁሉ በላይ ደግሞ ሩሲያ ቁሳቁሱን አንዴ ከተረከበች በኋላ ምን ማድረግ እንደምትችል የሚገድቡ ግልጽ ደንቦችን ያካትታል። ይህ የመጨረሻው ክፍል የአሜሪካ ተቃውሞ ወንበርት ነው። ስለ ድጋሚ ሽያጭ፣ ስለ ማቀነባበርና ስለ ገበያ በላይነት ያሉ ስጋቶች፣ ይህ የተሻሻለ እቅድ አስገዳጅ ዋስትናዎችንና ሩሲያ የኢራን ዩራኒየም ያለ ሰፊ ስምምነት ወደ ጂኦፖለቲካዊ ሀብትነት እንዳትቀይረው የሚከለክሉ እውነተኛ ገደቦችን ካካተተ የአሜሪካ ዋና ስጋት ቢያንስ በከፊል ምላሽ ያገኛል። ከዚያ በኋላ ሂደቱ ወደ ዲፕሎማሲያዊ ግንኙነት ይቀየራል። አራክቺ ረቂቅ መዋቅሩን ይዘው ወደ ቴሄራን ይመለሳሉ። በክልላዊ አማላጆች በኩል ያልፋሉ። በመጨረሻም ዋሽንግተን ጠረጴዛ ላይ ያርፋሉ። በዚያን ጊዜ ውሳኔው የማይቀር ይሆናል። መፍትሄውን መቀበል ወይም ደግሞ ውድቅ ማድረግ። ከተቀበሉት ውጤቱ ወዲያውኑ ይታያል። የዩራኒየሙ ጉዳይ ያ 99% ይፈታል። በዓለም አቀፍ የንግድ መስመሮች ላይ ያለው ጫና ይላላል። ግጭቱን የማቆሚያው መንገድም ይከፈታል። ነገር ግን ድጋሚ ውድቅ ከተደረገ ውጤቱ ግልጽ ነው። ግጭቱ ይቀጥላል። የዲፕሎማሲው ታሪክም አንድ የተለየ ነገር መናገር ይጀምራል። ኢራን ፈቃደኝነቷን አሳይታለች። ሩሲያ መፍትሄ አቅርባለች። አሜሪካ ግን 2 ጊዜ ውድቅ አድርጋለች የሚል ይህ ትርክት ትልቅ ዋጋ አለው። ጥምረቶችን ይቀርሳል፣ የዓለምን እይታ ይወስናል እና የወደፊት ድርድሮች የሚመሩበትን መንገድ ይነካል። ከዚያ ደግሞ ቻይና አለች፣ ዝምተኛ ግን በምንም መልኩ ከሂደቱ ያልራቀች። ዋንጊውና ቤጂንግ ስትራቴጂካዊ ዝምታን መርጠዋል። በዛሬው ዜናዎች ላይ ምንም አይነት ይፋዊ መግለጫ፣ ግልጽ የሆነ ጫና ወይም ግልጽ የሆነ አስተላለፍ የለም። ነገር ግን ከዛ ዝምታ በስተጀርባ ትልቅ ተጽዕኖ አለ። ቻይና የኢራንን ነዳጅ መግዛቷን ቀጥላለች። ይህም ለቴሄራን ኢኮኖሚያዊ ትንፋሽ ሰጥቷታል። አስቀድማም ከሩሲያና ከኤጀንሲው ወይም IAEA ጋር በኢራን የኒውክሌር ጉዳይ ላይ ውይይቶችን አድርጋለች። ቻይና ለኢራን እንደ ማረጋጊያ ኃይል ሆና ታገለግላለች። ይህን የምታደርገው ድምጿን ከፍ በማድረግ ሳይሆን ኢራን የመጠበቅ አቅም እንዲኖራት በማድረግ ነው። በብዙ መልኩ ቻይና ትኩረት ውስጥ ሳትገባ ሁኔታዎችን እየቀረሰች ነው።
መኖሯ ሳይታወቅ ግን በሁሉም ቦታ አለች። ያ ዝምተኛ መገኘት ነው አራክቺ ዛሬ ዋሽንግተን ላይ ምላሽ ለመስጠት ከመቸኮል ይልቅ ሴንት ፒተርስበርግ ተቀምጠው ከሩሲያ ጋር እንዲወያዩ የፈቀደላቸው። ይህ ደግሞ ወደዚህ አጠቃላይ ሁኔታ ቀላሉና እውነቱን ወደሚያሳየው ምስል ይመልሰናል። ዶናልድ ትራምፕ ስልክ አለ፣ የመገናኛ መስመር አለ፣ ወደፊት የመሄጃ መንገድ አለ ብለዋል። ግን ያ ስልክ አልጠራም። ይልቁንም አራክቺ ከፑቲን ጋር ተቀምጠው ቀድሞውኑ ስላለ መፍትሄ እየተወያዩ ነው። ይህን መፍትሄ በጣም የምትፈልገው ሀገር ግን እስካሁን ልትቀበለው አልፈቀደችም። አሁን አንድ ተጨማሪ ድርብርብ ላክልህ። ምክንያቱም ይህ ከዩራኒየሙ በላይ የጠቅላላው እንቆቅልሽ ዋና ክፍል ሊሆን ይችላል። እንደ አውሮፓውያን አቆጣጠር በጥር 2025 ይህ ግጭት ከመባባሱ ጥቂት ሳምንታት በፊት ኢራንና ሩሲያ የ20 ዓመት ስትራቴጂካዊ አጋርነት ስምምነት ተፈራርመዋል። ይህ ተራ የይስሙላ መጨባበጥ አልነበረም። በሁለቱ ሀገራት ዘመናዊ ታሪክ ውስጥ ከተደረጉት በጣም አጠቃላይና ጥልቅ የሥራ ማዕቀፎች አንዱ ነው። ኢኮኖሚያዊ ትብብርን፣ ወታደራዊ ቅንጅትንና ጥልቅ የፖለቲካ አስተላለፍን ያካትታል። ሆን ተብሎ ይፋዊ የጋራ መከላከያ ስምምነት ከመባል ቢቆጠብም የትስስሩ ደረጃ ግን በጣም ከፍተኛ ነው። ስለዚህ አባስ አራክቺ ዛሬ ቭላድሚር ፑቲንን ለመገናኘት ሴንት ፒተርስበርግ ሲገቡ እርዳታ እንደሚፈልግ ተራ ድርድር አቅራቢ ሆነው አይደለም የመጡት። ስትራቴጂካዊ ግዴታ ካለበት የአጋር ሀገር ተወካይ ሆነው ከሌላ አጋር ኃይል ጋር ስልታቸውን ለማቀናጀት ነው። ይህ ልዩነት ይህንን ስብሰባ የምትተረጉምበትን መንገድ ሙሉ በሙሉ ይቀይረዋል። ይህ ሩሲያ እንደ ገለልተኛ አማላጭ ወደ ሌላ ሰው ግጭት የምትገባበት ሁኔታ አይደለም። ይህ ሩሲያ የረጅም ጊዜ ስትራቴጂካዊ ግዴታ ካለባት አገር ጋር መረጃ የምትለዋወጥበት፣ የምትመካከርበትና አቋሟን የምታቀናጅበት ሂደት ነው። ይህ ማለት ከዝግ በሮቹ በስተጀርባ ያለው ውይይት ሩሲያ ይህንን ለመፍታት መርዳት ትችላለች ወይ የሚል ብቻ ሳይሆን ሁለቱም ወገኖች ከዚህ ግጭት ከፍተኛ ጥቅም ለማግኘት እንዴት መደራጀት አለባቸው የሚል ነው። ምክንያቱም የሩሲያ ፍላጎቶች እዚህ ጋር ረቂቅ አይደሉም፣ ተጨባጭ፣ የሚለኩና በብዙ መልኩ ትርፋማ ናቸው። በቅርቡ በነበረው ከፍተኛ ውጥረት ወቅት በሆርሙዝ ሰርጥ አካባቢ የነበረው መስተጓጎል የዓለም አቀፍ ነዳጅ ዋጋን ከፍ ሲያደርገው የሩሲያ የኢነርጂ ገቢ በከፍተኛ ሁኔታ ጨምሮ ነበር። መረጃዎች እንደሚያመለክቱት ሞስኮ በዚያ ወቅት በቀን በመቶ ሚሊዮኖች የሚቆጠር ዩሮ ታገኝ ነበር። ይህ ድንገተኛ አይደለም፣ መዋቅራዊ ምርጫ ነው። በየቀኑ የዓለም አቅርቦት ሲገደብና ዋጋው ከፍ ብሎ ሲቆይ ሩሲያ ትጠቀማለች። ስለዚህ አለመረጋጋቱ በቆየ ቁጥር ሁኔታው ለሞስኮ በፋይናንስ ረገድ ይበልጥ ጠቃሚ የሆነ ይሄዳል። አሁን ይህንን ዲሚትሪ ፔስኮቭ የዩራኒየም ጥያቄው አሁንም በጠረጴዛ ላይ ነው ካሉት ንግግር ጋር እናገናኘው። ከላይ ሲታይ ገንቢና መፍትሄ ተኮር ጥያቄ ይመስላል። ምናልባትም ሊሆን ይችላል። ነገር ግን ከዚህ በስተጀርባ ጥልቅ የሆነ ስልታዊ ጥያቄ አለ። ሩሲያ በእውኑ የትኛውን ውጤት ትመርጣለች? ገበያውን የሚያረጋጋና ያላሰበችውን ትርፍ የሚቀንስ ፈጣን መፍትሄ ወይስ መፍትሄዎችን እያቀረበች ተቀባይነት አገኙም አላገኙም አስፈላጊ የሆነ ችግር ፈቺ መስላ እየታየች በዝምታ ግን ከቀጠለው አለመረጋጋት የምትጠቀመውን ረጅም ጊዜ? ይህ ሩሲያን በክፉ እሳቤ ትሰራለች ብሎ መውቀስ ሳይሆን የሚያነሳሷትን ጥቅሞች ወይም ኢንሴንቲቭስ መረዳት ነው። የሩሲያ አቋም በብዙ አጋጣሚዎች አሸናፊ እንድትሆን ያስችላታል። ስምምነቱ ተቀባይነት ካገኘ ሞስኮ የኢራን ኒውክሌር ቁሳቁስ ዋና ጠባቂ ትሆናለች። በዓለም አቀፍ የኒውክሌር ነዳጅ ገበያ ላይ ተጽዕኖዋን ታሰፋለች። እንዲሁም ትልቅ ዓለም አቀፍ ቀውስ የፈታች ሀገር ተብላ ዲፕሎማሲያዊ ክብር ታገኛለች። ስምምነቱ ውድቅ ከተደረገ ደግሞ ሩሲያ አሁንም በጨመረው የኢነርጂ ዋጋ በፋይናንስ ትጠቀማለች። በፖለቲካውም የአሜሪካ ተአማኒነት ባልተፈታው ግጭት ምክንያት በየሳምንቱ ሲሸረሸር በትዕግስት ትመለከታለች። ትንሽ ራቅ ብለህ ስትመለከት የቻይናም አቋም ይህንኑ ሁኔታ በትክክል እንደሚመስል ታስተውላለህ። እንደ ዋንጊው ባሉ ሰዎች የምትወክለው ቤጂንግ በአብዛኛው በአደባባይ ዝምታን መርጣለች። ነገር ግን ስልታዊ አቋሟ ግልጽ ነው። ቻይና የኢራንን የኢነርጂ ሀብቶች በተሻለ ሁኔታ ማግኘቷን በመቀጠሏ ትጠቀማለች። የምዕራባውያን ተጽዕኖ በዓለም ገበያ ላይ የሚያዳክሙ መስተጓጉሎችም ይጠቅሟታል። እንዲሁም አሜሪካ የገዛ ዲፕሎማሲያዊ ግቦቿን ማስፈጸም ወይም ማሳካት ያቃታት በሚመስልበት ጂኦፖለቲካዊ ሁኔታ ውስጥ መሆኗ ለቻይና ተርፍ ነው። ቻይና ውጤቱን ለመቅረጽ የግድ ዜናዎች ላይ መንገስ አያስፈልጋትም። ሚንዋ ዝምተኛ ቢሆንም እንደ ሩሲያ ሁሉ ትልቅ ውጤት አለው። ከኢራን ጋር ያላትን ኢኮኖሚያዊ ግንኙነት በመቀጠልና በወሳኝ ቅጽበቶች ከሩሲያና እንደ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ካሉ ተቋማት ጋር በመቀናጀት ቻይና ኢራን በትዕግስት እንድትጠባበቅ የሚያስችል መሰረት ትፈጥራለች። ይህም ከቴህራን ውሳኔ ሰጭነት ላይ አጣዳፊነትን ሲቀንስ፣ በዋሽንግተን ላይ ግን ጫናውን ይጨምራል። ስለዚህ ዛሬ ሴንት ፒተርስበርግ ላይ የምታየው ስለ ዩራኒየም የሚደረግ ስብሰባን ብቻ አይደለም።
የምታየው የረጅም ጊዜ ስትራቴጂካዊ አጋርነቶች፣ የኢኮኖሚ ጥቅሞችና የጂኦፖለቲካዊ አሰላለፎች ውህደትን ነው። ኢራን ከስምምነት አጋሯ ጋር እያቀናጀች ነው። ሩሲያ እድልን ከተጽዕኖ ጋር እያመጣጠነች ነው። ቻይና ከጀርባ ሆና ሁኔታውን እየቀረጸች ነው። አሜሪካ ደግሞ የገዛ ግቧን ለማሳካት ግልጽ የሆነ አሰራር በሌለበት ሁኔታ ውስጥ ይህንን ሁሉ ለመዳሰስ እየሞከረች ነው። ለዚህ ነው ይህ ቅጽበት ትልቅ ዋጋ ያለው። ስለሚወራው ነገር ብቻ ሳይሆን ማን የድርድር አቅም እንዳለው፣ ከዘግይቶ ማን እንደሚጠቀምና ይህ ሁኔታ እንዴትና መቼ እንደሚያበቃ በመጨረሻ ማን እንደሚወስን ስለሚያሳይ ነው። አሁን እየተመለከትክ ያለው የስትራቴጂ ችግር እንጂ የዲፕሎማሲ ችግር ብቻ አይደለም። አሜሪካ በኢራን ላይ ጫና እያሳደረች ነው። ነገር ግን የኢራን ሁለት ዋና አጋሮች ሩሲያና ቻይና ሁለቱም ያ ጫና በመቀጠሉ ይጠቀማሉ። ይህ መዋቅራዊ ያለመመጣጠን ነው። ይህ ማለት እያንዳንዱ ማዕቀፍ፣ እያንዳንዱ መዘግየት፣ እያንዳንዱ የተቋረጠ ድርድር ኢራንን ብቻ አይጎዳም። ይልቁንም ከጀርባዋ ያሉትን ሀገራት አቋም ያጠናክራል። አባስ አራክቺ አሁን ሴንት ፒተርስበርግ ውስጥ እያደረጉት ያሉት በትክክል ይህን ነው። ከቭላዲሚር ፑቲን ጋር ስለ ዩራኒየም ብቻ እያወሩ አይደለም፣ ስትራቴጂ እያቀናጁ ነው። ቀጣዩ የድርድር ዙር ሲጀምር ኢራን፣ ሩሲያና ቻይና በተለያዩ አቅጣጫዎች ሳይሆን በአንድ አቅጣጫ እንዲንቀሳቀሱ እያረጋገጡ ነው። ምክንያቱም ዶናልድ ትራምፕ የዩራኒየሙ ጉዳይ የስምምነቱ 99% ነው ሲሉ፣ ሩሲያ ደግሞ ያንን 99% ለመፍታት በግልጽ እየጠየቀች፣ አሜሪካ ግን አይ ስትል ኢራን ቀጥሎ የምታደርገው እርምጃ በጣም የታሰበበት ይሆናል። የውጭ ጉዳይ ሚኒስትሯን መፍትሄውን ወደ ያዘው አገር በቀጥታ ትልካለች። በድብቅ ወይም ከዝግ በሮች በስተጀርባ ሳይሆን በግልጽ በአደባባይና በቅጽበት። ይህ አሁን ከድርድር አልፎ ማሳያ ሆኗል። ኢራን ለዋሽንግተንና ለዓለም መፍትሄ እንዳለ አሰራሩ ዝግጁ መሆኑንና በንቃት እየተመከረበት እንደሆነ፣ ነገር ግን ተቀባይነት ብቻ እንዳላገኘ እያሳየች ነው። ለዚህ ነው የትናንቱ ስብሰባ በጣም አስፈላጊ ሆነው። ሩሲያ መፍትሄውን ይዛ ቆማለች። ኢራን ከጎኗ ነች። አራክቺ ደግሞ እያንዳንዱ ታዛቢ፣ እያንዳንዱ አማላች፣ እያንዳንዱ ክልላዊ ኃይልና ይህን ግጭት የሚከታተል አጋር ሁሉ አንድ ቀላል ነጥብ እንዲረዳ እያደረጉ ነው። መፍትሄው አልጠፋም፣ እዚያው ጠረጴዛው ላይ ተቀምጧል። ጥያቄው ግን ላለመውሰድ የመረጠው ማን ነው የሚለውን። አሁን በዚህ ሳምንት የሆነውን ደግሞ በላዩ ላይ ደርብበት። ምክንያቱም ሁሉም ነገር የሚገናኘው እዚህ ጋር ነው። ኢራን አንድ እርምጃ ብቻ አይደለም የወሰደችው። በፓኪስታን አማላጅ በኩል 2 እርምጃዎችን በአንድ ጊዜ ወስዳለች። ኢራን ለአሜሪካ አዲስ የውሳኔ ሐሳብ አቅርባ ነበረ። ሐሳቡ ቀላል ግን ስልታዊ ነበረ። የሆርሙዝ ሰርጥ ቀውስን ከኒውክሌር ጉዳይ ላይ፣ ሆርሙዝን አሁኑኑ ክፈት፣ ዓለም አቀፍ ገበያውን አረጋጋ፣ የኢኮኖሚ ጫናውን አቅልል፣ ከዚያም የኒውክሌር ጉዳዩን በኋላ ላይ በተለየ መስመር እይ። ይህ ፈጣን እፎይታ የሚሰጥ አማራጭ ነው። የግጭቱን አስቸጋሪ ክፍል አሁኑኑ ሳይፈቱ ለዋሽንግተንና ለአጋሮቿ አፋጣኝ ድል የመስጠት መንገድ። በተመሳሳይ ጊዜ ኢራን አራክቺን ወደ ሞስኮ በመላክ ሁለተኛውን መንገድ የረዥም ጊዜ መፍትሄውን ታጠናክራለች። የዩራኒየሙ ጉዳይ ያ 99% ቀድሞውኑ መፍትሄ ያለው ሩሲያ ይዘዋለች፣ ቀርቧል፣ አሁንም ይገኛል። ስለዚህ በአንድ ሳምንት መጨረሻ ላይ ኢራን 2 መውጫ መንገዶችን አቀረበች። አንዱ አፋጣኝ፣ አንዱ መዋቅራዊ። አንዱ አሁን ያለውን መድማት የሚያቆም፣ አንዱ ደግሞ የፖለቲካ ሁኔታዎች ሲመቻቹ ዋናውን ችግር የሚፈታ። ወሳኙ ነጥብ ግን እነዚህ 2 እርምጃዎች የተለያዩ ታሪኮች አይደሉም። እነሱ አንድ የተቀናጀ ስትራቴጂ ናቸው። የሆርሙዝ ጥያቄ ኢራን የእናንተን አጣዳፊነት እንረዳለን፣ አጋሮቻችሁ መረጋጋት እንደሚፈልጉ እናውቃለን፣ ያንን ልንሰጣቸው እንችላለን ማለቷ ነው። የሞስኮ ጉብኝት ደግሞ እናም አስቸጋሪውን ችግር ለመፍታት ዝግጁ ስትሆኑ መልሱ ቀድሞውኑ ተገንብቷል ማለቷ ነው። ይህ አሜሪካን የመተጣጠፍ አቅም፣ የድርድር ብልጫና ምርጫ እንዲኖራት ታስቦ የተነደፈ ባለ 2 መስመር አቀራረብ ነው። ነገር ግን ዋሽንግተን የትኛውንም አልወሰደችም። ይልቁንም ምላሿ ወደ ኋላ መፈግፈግ፣ ግንኙነቱን ማቋረጥና ደውሉልን ማለት ነበር። አሁን ያለውን ቅጽበት የሚገልጸው ክፍተት ይህ ነው። በአንድ በኩል ኢራን 2 የተለያዩ የግጭት ማርገቢያ መንገዶችን ከፍታ ይዛለች። በሌላ በኩል ደግሞ አሜሪካ በየትኛውም ውስጥ እየገባች አይደለም። ባሉ መፍትሄዎችና በእነዚያ ላይ እርምጃ ለመውሰድ ባለው ፈቃደኝነት መካከል ያለው ያ ክፍተት አሁን ይህ ግጭት በትክክል ምን ላይ እንደሆነ ያሳያል። ስለዚህ የሆነ ያለውን ካርታ ተመልከት። ሩሲያ አንድ መፍትሄ ሴንት ፒተርስበርግ ውስጥ ይዛለች። ፓኪስታን ሌላ መፍትሄ እስላማባድ ውስጥ ተሸክማለች። ቻይና በዝምታ የኢራንን ኢኮኖሚያዊ አቅም ከቤጂንግ ሆና እየደገፈች ነው። አሜሪካ ደግሞ ያልመጣን ስልክ ጥሪ እየጠበቀች ነው። ይህ ዲፕሎማሲ ብቻ አይደለም፣ በማመንታት በመታየትና በጊዜ አጠቃቀም የተገለጸ መጠባበቅ ነው።
አሁን ከሞስኮ እስከ ኢስላማባድ የሚደረጉ እያንዳንዱ እርምጃዎች ያ ማመንታት ችላ ሊባል የማይችል እንዲሆን ታስበው የተነደፉ ናቸው።